እሺ የገና በዓል ሲባል ወደ አእምሯችን ምን ይመጣል? ምናልባት የሚያምር ልብስ፣ የተትረፈረፈ ምግብ አደል? ግን እስቲ ቆም ብለን እናስብ። እውነተኛው ትርጉሙ ምንድነው? ዛሬ ከ300 ዓመታት በፊት የነበረ አንድ ታላቅ ኢትዮጵያዊ ፈላስፋ በሰጠን መነጽር የገናን እውነተኛ ትርጉም ልንፈልግ ነው። ይሄ ፈላስፋ ዘረ ያዕቆብ ይባላል። አዎ፣ የዛሬው ትንታኔያችን ዋና ጥያቄ ይሄው ነው። ከተለመደው የውጭ ገጽታ ከሚታየው ነገር ባለፈ ትንሽ በጥልቀት እንድናስብ የሚጋብዝ ጥያቄ ነው። በቃ ገና ማለት በእርግጥ ምን ማለት ነው? ይህን ጥያቄ ስንጠይቅ መልሱን የምንፈልገው ያው አንካስን እንዲህ ነበር ሲደረግ የነበረው በሚል ምክንያት አይደለም። አይ ከልማድ በስተጀርባ የተደበቀ ጥልቅ እውነት መኖር አለበት ብለን ስለምናምን ነው። በየዓመቱ እንዲሁ ስለደገምነው ብቻም አይደለም ትርጉም የሚኖረው። እስቲ አስቡት፣ ያለ ማስተዋል የሚደገም ነገር ልክ ቀለሙ እንደደበዘዘ ፎቶግራፍ ነው። ዋናውን ምስል ያሳጣናል፣ ትርጉሙ ይጠፋል። እናም ፍለጋችን ስለ እውነት ነው። ከማጌጫዎቹና ከስርዓቶቹ ጀርባ ያለውን በማስተዋል እንፈተሸው የሚገባንን እውነተኛ ትርጉም አብረን እንፈልግ። እሺ፣ በዚህ የእውነት ፍለጋ ጉዟችን ላይ መሪያችንን የሚሆነንን አንድ በጣም አስገራሚ ሰው ላስተዋውቅ። በ7ኛው ክፍለ ዘመን የኖረ ኢትዮጵያዊ ፈላስፋ ዘርዓ ያዕቆብ። ዘርዓ ያዕቆብ በዘመኑ በነበሩት የስልጣን መለኪያዎች የሚገለጽ ሰው በፍጹም አልነበረም። ንጉሥ አልነበረም፣ ቄስም አልነበረም። ኃይሉ በሀብትና በጉልበት ላይ የተመሰረተ አልነበረም። አይደለም፣ ኃይሉ እዚህ አእምሮ ውስጥ ነበር። እርሱ አሳቢ ነበር። በዘመኑ ሰዎች እምነታቸውን ያለምንም ጥያቄ ሲቀበሉ፣ ዘርዓ ያዕቆብ ግን አንድ ቀላል የሚመስል ግን ሁሉን ነገር የሚገለበጥ መሰረታዊ ጥያቄን ጠየቀ። ይሄውም የማምንበትን ነገር ለምን አምናለሁ? እስቲ አስቡት። ይህ ጥያቄ ሁሉንም ነገር ይለውጠዋል። የፍልስፍናው መሰረት እንግዲህ ይሄ ነው። ፈጣሪ እውነትን በማስተዋል እንድናገኝ አድርጎና የፈጠረን። ስለዚህ አንድ ነገር እውነት ከሆነ ከምክንያታዊ አስተሳሰብ ጋር ሊጋጭ አይችልም። ይህም ማለት ነው በማናውቀው ነገር ላይ ያለን እምነት መሰረቱ የላላ ነው። በዛ ላይ ደግሞ ከልባችን ካልመነጫና በስነ ምግባር ካልታገዘ የምናደርገው ሃይማኖታዊ ስርዓት ሁሉ ባዶ ነው፣ ትርጉም የለውም ማለት ነው። እሺ፣ አሁን ዘርዓ ያዕቆብ የሚያቀርብልንን የመጀመሪያውን ታላቅ ፈተናን እንጋፍጥ። የገናን የመጀመሪያ ታሪክ ከዛሬው አከባበራችን ጋር እስቲ እናነሳጽረው። እስቲ የገናን ታሪክ ለአንድ አፍታ እናስታውስ። ክርስቶስ የተወለደው በግርማ ሞገስ በተሞላ ቤተ መንግስት ውስጥ አልነበረም አይደል? በሀብት ወይም በስልጣን ተከብቦም አልነበረም። ልደቱ በጸጥታ በቀላሉ እና ከሁሉም በላይ በትህትና የተሞላ ነበር። ዘርዓ ያዕቆብ እንደሚለው ይሄ በአጋጣሚ የሆነ ነገር አይደለም፣ ትህትና ራሱ ነው መልእክቱ። እናም እዚህ ላይ ዘርዓ ያዕቆብ የሚጠይቀን በጣም ከባድ ጥያቄ አለ። የበዓሉ ዋና ባለቤት ትህትናን ከመረጠ እኛ ለምን ኩራትን እናሳድራለን? በገና በዓል ለምን እንፎካከራለን? ልብሳችንን፣ ምግባችንን እና ደረጃችንን ለማሳየት ለምን እንዲህ እንጣደፋለን? ለዚህ ዘርዓ ያዕቆብ በጣም ግልጽ መልስ አለው። አከባበራችን ወደ ትርኢት፣ ወደ ሾው ሲቀየር እውነት ይጠፋል። ልክ ጮክ ያለ ሙዚቃ የሰውን ለስላሳ ድምፅ እንደሚውጠው የፉክክርና የመታየት ጩኸትም የበዓሉን እውነተኛ ትርጉም ዋጋ ያሳጠዋል፣ ይውጠዋል። አሁን ደግሞ ወደ ሁለተኛው ወሳኝ ነጥብ እንለፍ። እዚህ ላይ ውብ የሆኑ ወጎቻችን እንዴት ትርጉም አልባ ጫጫታ ብቻ ሊሆኑ እንደሚችሉ እንመለከታለን። ዘርዓ ያዕቆብ የሚያስጠነቅቀን በትክክል እዚህ ላይ ነው። ትርጉም የነበረው ወግ ለምን እንደምናደርገው ስንረሳ እንዲሁም ደግሞ ልማድ ይሆናል። ያ ልማድ ደግሞ ውስጣዊ ዓላማውን ሲስት ባዶ ጩኸት ብቻ ሆኖ ይቀራል። ምንም ትርጉም የሌለው ድምፅ። ለምሳሌ የኛ ገና በወጎች የበለጸገ ነው። ረጅም ጾም አለ፣ የኩለ ሌሊት ጸሎት፣ ጥንታዊ ዝማሬዎች፣ እነዚህ ሁሉ በጣም ውብ ናቸው።
ነገር ግን ዘረ ያዕቆብ እንደሚለው ልባችን በጨለማ ተሞልቶ ሻማ ብናበራ ምን ትርጉም አለው? በሌሎች ላይ ፍትህ ያጓደልን ብንጾምስ ዋጋ አለው? ለተቸገሩ ርኅራኄ ለማሳየት ፈቃደኛ ካልሆንን ጸሎታችን ከንቱ ነው፣ ባዶ ነው። እሺ፣ አሁን ደግሞ ወደ ዘረ ያዕቆብ ፍልስፍና እምብርት ወደ ዋናው ነጥብ እንመጣለን። ይህም የማስተዋል ወይም የምክንያታዊነት ኃይል ነው። ከዘርአ ያዕቆብ ኃይለኛ አስተሳሰቦች መካከል አንዱና ዋነኛው ይሄ ነው። ፈጣሪ ለሰው ልጆች ማስተዋልን የሰጣቸው እውነትን እንዲያውቁ ነው። አስቡት። ስለዚህ ማስተዋል ወይም ማሰብ የእምነት ጠላት ሳይሆን የእምነት ማረጋገጫ ነው ማለት ነው። እናም ዘርአ ያዕቆብ እንደሚለው ማስተዋልን መጠቀም ማለት ምን ላድርግ ከሚለው ጥያቄ በፊት ቆይ ለምን አድርገዋለሁ ብሎ መጠየቅ ነው። የበዓሉ ታሪካዊ እና መንፈሳዊ ፋይዳው ምንድነው? ለምንድነው የማከብረው? ሁለተኛው እና ምናልባትም ከሁሉም በላይ አስፈላጊው ጥያቄ ደግሞ ይሄ ነገር እኔን እንዴት ሊለወጠኝ ይገባል የሚለው ነው። ምክንያቱም የበዓሉ ትልቁ ዓላማ ሰውን መለወጥ ነው። ባህሪን የማይለወጥ የገና በዓል ዋና ዓላማውን ሙሉ በሙሉ ስቷል ማለት ነው። እንግዲህ እነዚህን ሁሉ ፍልስፍናዊ ነጥቦች ሰብስበን ወደ ተግባር የምንለውጥበት መደምደሚያ ላይ ደርሰናል። በዛሬ ያዕቆብ ፍልስፍና የእምነት እውነተኝነት የሚለካው በሚያመጣው ለውጥ ነው። ስለዚህ እውነተኛው የገና ፈተና ይሄ ነው። እስቲ ራሳችንን እንጠይቅ። ካለፈው ዓመት ገና ጋር ሲነጻጸር በባህሪያችን ላይ ምን ለውጥ መጣ? የበለጠ ታጋሽ ሆነናል? የበለጠ ሩህ ሆነናል? መልሱ ምንም ከሆነ ገና ቀኑ መጥቶ አልፏል እንጂ መልእክቱ ወደ ውስጣችን አልዘለቀመም ማለት ነው። የሐሳቡ ሁሉ ማጠቃለያ በዚህ ኃይለኛ አባባል ውስጥ አለ። ክርስቶስ የተወለደው የቀን መቁጠሪያን ሳይሆን ልብን ለመለወጥ ነው። የገና ዓላማ በየዓመቱ ቀኑን መቆጠር ሳይሆን በየቀኑ የሰውን ልብ መለወጥ ነው። ያው የዘርአ ያዕቆብ የሰባተኛው ክፍለ ዘመን መልእክት ዛሬ ጫጫታ በበዛበት ዓለማችን ውስጥ ከመቼውም ጊዜ በላይ የሚያስፈልገን ይመስለኛል። ጥበብ አይጮህም፣ እውነት ጌጥ አያስፈልገውም። እናም ዘንድሮ ገና ከውጫዊ ትርኢት ይልቅ ውስጣዊ ጥልቀትን እንምረጥ። እንግዲህ በመጨረሻ አንድ ጥያቄ እያሰላሰልን እንለያይ። የዘንድሮ የገና አከባበራችን ለሌሎች የምናሳየው ትርኢት ይሆናል ወይስ በውስጣችን እውነተኛ ለውጥ ያመጣል? ምርጫው ሙሉ በሙሉ የግላችን ነው።